አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው መንግስት የውሸት ምሽግ ተደርምሷል ሲሉ አመራሩ ተናግሯል። በካምፕና በከተማ ውስጥ የተፈጸሙ ጥቃቶችም ጉዳት አስከትሏል። የክልሉ መንግስት በበኩሉ የእጅ ሰጡን ፕሮፓጋንዳውን ቀጥሏል። ዝርዝሩ ተዘጋጅቷል። መከላከያ ያሰራጨውን የኤርትራን ካርታ አጠፋም። ወታደራዊ አዛዡ የመንግስት አቋም አይደለም ብለዋል። ለጉዳዩ ቅርበት ያላቸው ምንጮች ግን ነገሩ ታስቦበት የተደረገ ስለመሆኑ አንስተዋል። እንመለከተዋለን። ጀነራሉ ኢሳያስን ጭራቅ ብለው ልክ መግባት አለበት ሲሉም ተደምጧል። ትግራይ ያላችሁ አመራሮችም ትግራይ ይዘዋለችላችሁ የሚል ንግግርን ሲያደርጉ ነው የተሰሙት። ህወሓት በበኩሉ የፌደራል መንግስቱ እነዚህን ወታደራዊና ሲቪል ሰዎችን እያሰማራ ህዝባችን ላይ አዝምቷል በማለት ከሷል። ሰሙታላችሁም። በርካታ የአማራ ክልል ተወላጆች ከአዲስ አበባ እየተጓዙ ባሉበት መታገታቸው ተነገረም። ለበዓል በመጓዝ ላይ የነበሩት እነዚህ መንገደኞች የታገቱት በኦሮሚያ ክልል ውስጥ ነው። ተጨማሪ አለን። ኢሳያስ አፈወርቂ የሱዳን ሹማምንትን ተቀብሏል። ይህ የሆነው በአስመራ ወታደራዊ ስምምነት እንዲደረስ ባደረጉ በቀናት ልዩነት ነው። ሌላኛው መረጃችን ነው። ፕሬዚደንቱ ፍርድ ቤት ቀረቡ። ዶናልድ ትራምፕ ቀጣይ ሊያግቷቸው ይችላሉ የተባሉ የሀገራት መሪዎችም እየተገለጹ ናቸው። የስዊዘርላንድ መንግስት ደግሞ የማዶሮን ንብረት አግዷል። ኢራንና ቻይና ማዶሮ ይለቀቁ ሲሉም፣ ራስ ገዟ ሶማሌላንድ ደግሞ ዶናልድ ትራምፕን አበጁ ብላቸዋለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው መንግስት የውሸት ምሽግ ተደርምሷል ሲሉ አመራሩ ተናግሯል። በካምፕና በከተማ ውስጥ የተፈጸሙ ጥቃቶች ጉዳት አስከትሏል። ከክልሉ መንግስት በኩል የእጅ ሰጡን ፕሮፓጋንዳም ቀጥሏል። በቅርብ ሳምንታት በክልሉ በየወረዳውና በየከተሞች ሳይቀር በተደረጉ ስብሰባዎች ይቀርብ የነበረው የብልጽግና አመራሮች ንግግር ታጣቂ ኃይሉ ተደምስሷል፣ አሁን ራሱን ለማዳን እየተሹለከለከ ነው የሚል ነበር። ባለፉት 2 ተከታታይ ቀናት በተለይም በወሎ ቀጠና ወልዲያ እምብዛም በማይረ ስፍራም እንደዚሁም በጎጃም ቀጠና ስናን ተብሎ በሚጠራ ወረዳ የታዩ ሁነቶች ግን ያንን የሚያሳዩ አልሆኑም። የፋኖ አመራሩ አስረስ ማረ በጎጃም ቀጠና በነበረው በዚህ ውጊያ 3 የመከላከያ ሰራዊቱ ክፍለ ጦሮች መሳተፋቸውን ይገልጹና በተለይም ደግሞ በጮቄው ስምሪት ከደረሰው ሰብአዊ ጉዳትና ምርኮ ባሻገር ሞርታርና ዲሽቃ፣ ብሬንና ስናይፐር እንዲሁም 230 ክላሽ ከነተተኳሹ የተገኘበት ነው ይላሉ። ይህ ዘመቻ በቅርብ ጊዜ በየአዳራሹ ለነበረው የብልጽግናው ጩኸት ምላሽ አድርገው ያቀረቡት አመራሩ በዛ ውጊያ ወታደራዊ ምሽግ ብቻ ሳይሆን የአሉባልታና የውሸት ምሽጉም ነው የተደረመሰው ሲሉም አስፍሯል። የብልጽግናው መንግስት የክልሉ ሹማምንት ደግሞ እጅ የሚሰጠው ጽንፈኛ ቁጥር እየጨመረ ነው ሲሉ ይገልጻሉ። ዛሬም በጎንደር ከተማ ላለፉት ተከታታይ ሳምንታት እጅ የሰጡ ናቸው በሚል የገለጿቸውን ከ2000 ይበልጣሉ ያሏቸውን ሰዎች ሰብስበው አሳይቷል። ከዚህ ጎን ለጎን በተለያዩ የክልሉ አካባቢዎች እየተደረጉ ያሉት ውጊያዎች ግን አሁንም መቆሚያ ያገኙ አልሆኑም። በፋኖ ኃይሎች በካምፕና በከተማ ውስጥ ጭምር የተፈጸሙ ጥቃቶችም የዚህ አካል ናቸው። በወሎ ቀጠና አማራ ሳይንት ነሆር በተባለ አካባቢ በጸጥታ አካላት ካምፕ ላይ፣ በጎጃም ቀጠና ጎዛምን ደግሞ በፖሊስ አባላት ላይ የተፈጸሙ ጥቃቶች ደግሞ የቦምብ ናቸው። በሰሜን ሸዋ ዞን አረርቲ ቅርብ ርቀት ባለ ስፍራም፣ በምዕራብ ጎንደር አዳኝ አገርጫቆ፣ በተመሳሳይ በዛው በኢትዮ ሱዳን ድንበር አካባቢ ደግሞ ቱመት ተብሎ በሚጠራ ስፍራ የተኩስ ልውውጦች ተመዝግቧል። ጀነራሉ ኢሳያስን ጭራቅ ብለው ልክ መግባት አለበት ሲሉ ተደምጧል። ትግራይ ያላችሁ አመራሮችም ትግራይ እዛው አለችላችሁ የሚል ንግግርን ሲያደርጉ ተሰምቷል። ህወሓት በበኩሉ የፌደራል መንግስት እነዚህን ወታደራዊና ሲቪል አመራሮችን እያሰማራ ህዝቡ ላይ አዝምቷል በማለት ከሷል። ድርጅቱ በመግለጫው የኢትዮጵያ መንግስት የህዝብን ስቃይ በሌሎች አጀንዳዎች ለመሸፈን እየጣረ ነው ሲል ወቅሶ ይህ ደግሞ ግልጽ ወንጀል ነው በማለት አክሏል። የ4 ኪሎ አስተዳደር ስምምነቱን ከመጣስ እንዲቆጠብ
ማህበረሰብ በተደጋጋሚ እየጠየቅን ቆይተናል። ነገር ግን አስቸኳይ ድጋፍ እንኳን እንዳይገባ የመከልከል ስራውን በቻለው ሁሉ እያደረገ ነው የቀጠለው በማለትም አብራርቷል። ህወሓት የኢትዮጵያ መንግስት በትግራይ መጠለያዎች ውስጥ የተፈናቃዮች ሞትን ለመሸፈን የሚያደርገው ዘመቻ በትግራይ ህዝብ ላይ ይፈጽማል ያለው የዘር ማጥፋት ወንጀል ቀጣይ ክፍል ስለመሆኑ ዓለም አቀፉ ማህበረሰብ መረዳት አለበትም ብሏል። መንግስት የግጭት ማቆም ስምምነቱን ተግባራዊ ከማድረግ ይልቅ የዘር ማጥፋት ወንጀሎችን ለማስቀጠል ሴራዎችንና አታላይ አጀንዳዎችን እያራመደ ይገኛል ያለው ህወሓት የሰብአዊ ቀውሱን ደረጃ ለማሳነስ ሲቪልና ወታደራዊ ባለስልጣናቱን በማሰማራት ተጠምዷል ሲልም ከሷል። ድርጅቱ በስም አይዘርዝራቸው እንጂም የቀድሞ ጀነራሎች ከሆኑት ውስጥ እንደ ሳሞራ የኑስና ዮሐንስ ገብረ መስቀል ያሉት ከአዲስ አበባ ወደ ትግራይ የሚያሰሟቸው ወቀሳዎች ግን በቅርቡ በተደጋጋሚ የተደመጡ ናቸው። ጠቅላይ ሚኒስትር አብይ አህመድ ከ4 ዓመታት በፊት ትግራይ ላይ ሰራዊታቸውን አዝምተው በ3 ሳምንት ጦርነቱን አሸነፍኩ ባሉበት ወቅት ከእርሳቸው ጎን ሆነው የተዋጉት ብቸኛው የትግራይ ተወላጅ ወታደራዊ አዛዥ የሆኑትና በድል ቁርሱ የፓርላማው የወታደራዊ አዛዦች ሙገሳ ላይ ሀገር ወዳዱ በሚል ተጠርተው የነበሩት ሌትናንት ጀነራል ዮሐንስ ገብረ መስቀል ከሰሞኑ በብልጽግናው ልሳናት ቀርበው ወደ ህወሓት ባነጣጠረው አስተያየታቸው ትግራይን እዘዋለችላችሁ ብለው እኛን ግን አትበጥብጡን አንድምታ ያለውን ንግግር ሲያደርጉ ተደምጧል። አሁን ትግራይ እዛ አለል በቃ እዛ አለለች እዛ አላችሁ ትግራይም አለችላችሁ አንበጣበጥ ፕሪቶሪያ ላይ ተስማምተናል። እሱን ሰላም ማዕከል አድርገን እሱን እንፈጽም። እዛ ላይ እኮ ፕሮፓጋንዳም ፒስፉል መሆን አለበት ነው። ጦርነትን አብዝተው እንደሚቃወሙ ደጋግመው ሲገልጹ የተሰሙት እኒህ ሰው ከወራት በፊት ግን መንግስት ባይጠራኝም ከሻቢያ ጋር ለመዋጋት ወደ ግንባር ሄዳለው ሲሉ ተናግረው እንደነበር አይዘነጋም። አሁን ደግሞ ኢሳያስን ጭራቅ ሲሉ ገልጸው ልክ መግባት አለበት ሲሉ ተደምጧል። ኤርትራ ለተለቅ ያለ ኦፕሬሽን ምኳ አትመችም፣ ትንሽ ናት። እዛ የተፈጠረ ጭራቅ የኤርትራን ህዝብ እያጠፋ ያለ ግን የቀጠናው እንትን ነው። ለቀጠናው እስካለ በቃ ምንም እሱን በልኩ ካልተያዘና የመጨረሻ ልኩም እንዲህ ካልተደረገ ሁልጊዜ ጣጣል። መከላከያ ያሰራጨውን የኤርትራን ካርታ አጠፋም። ወታደራዊ አዛዡ የመንግስት አቋም አይደለም ብሏል። ለጉዳዩ ቅርበት ያላቸው ምንጮች ግን ነገሩ ታስቦበት የተደረገ ስለመሆኑ አሳውቀዋል። በትናንትናው ዕለት የብላት የማሰልጠኛ ማዕከል እነ ሌትናንት ጀነራል ሹማብደታ ያስተዋወቁትና አሰብን ጨምሮ የኤርትራ በርካታ አካባቢዎችን ወደ ኢትዮጵያ የሚያጠቃልለው ካርታን በተመለከተ መዘገባችን የሚታወስ ነው። አንድ ለጉዳዩ ቅርበት ያላቸው የመከላከያ ምንጭ ካርታውን ወታደራዊ አዛዦች አስቀድመው አይተውት ታትሞም ሙቀት እንለካበትም ብለው ያሳለፉት ስለመሆኑ እንደሚያውቁ ጠቅሰው ያም ተግባራዊ ተደርጓል በማለት አንስቷል። ይሁን እንጂ ነገሩ በተለይም በሻቢያው መንደር ከፍተኛ ቁጣን ከፈጠረና የአጀንዳ መፍጠር ተልኮን ከጨረሰ በኋላ መከላከያው ተሳስቼ ነው ካርታውንም ከገጼ አጥፍቻለሁ ሲል አሳውቋል። ይህ ካርታም ከተለጠፈበት የሰራዊቱ ገጽ ላይ እንዲወገድ ተደርጓል። በዚህ ጉዳይ ላይ የመከላከያ ሰራዊቱ አዛዥ የሆኑት ሜጀር ጀነራል እንዳልካቸው ወልደ ኪዳን በሰጡት ምላሽ ደግሞ ምስሉ የሰራዊቱ አሊያም ደግሞ የተቋሙ አይደለም። ኢትዮጵያ በአሰብም ይሁን በሌላ የባህር በር ጥያቄ ያላት ቢሆንም የተሰራጨው ምስል ግን መውጣት አልነበረበትም፣ የመንግስት አቋምም አይደለም ሲሉ ተደምጠዋል። ይሄ መንግስት ወይ የተቋሙ አይደለም፣ አሰብ ይገባናል የሚል ጥያቄ አለ። በሁሉም በመንግስት ደረጃ የባህር በር ይገባናል የሚል ሀሳብ አጀንዳ አለ። አንድ ሰው እኮ ተነስቶ ይሄ እኛ ነው የድሮ ቦታችን እንመለሳለን ሊል ይችላል። እንደዛም እየተወራ ነው በየቦታው። ይሄንን ወደ ካርታ ስትቀይረው ሌላ ሙዚቃ ነው። ይሄ ትክክል ስላልሆነ እኛም አናውቀውም። ጄኔራሉ ለሪፖርተር ጋዜጣ ይህንን ይበሉ እንጂም የሰራዊቱ አመራሮች በተከታታይ ሲያደርጓቸው የከረሟቸው ንግግሮች ግን አሰብን በባሌም ይሁን በቦሌ መመለስ አለብን የሚሉ እንደሆኑ ይታወቃል። ይህንን የማስመለስ ተግባር ደግሞ በኃይልም ቢሆን እናደርገዋለን ብለዋል።
በርካታ የአማራ ክልል ተወላጆች ከአዲስ አበባ እየተጓዙ ባሉበት ወቅት መታገታቸው ተነገረም። ለበዓል በመጓዝ ላይ የነበሩት እነዚሁ መንገደኞች የታገቱት ኦሮሚያ ክልል ውስጥ ነው። የአቶ ሽመልስ አብዲሳ አስተዳድሩ ኦሮሚያ ክልል ከዚህ በፊት ወደ ሀገሪቱ ርዕሰ መዲና እንዳይገቡ ይከለክላቸው የነበሩ መነሻቸውን ከአማራ ክልል ያደረጉ ተጓዦችን ከቅርብ ዓመታት ወዲህ ደግሞ መልኩን በቀየረ መንገድ ወደ ከተማ በሚደረጉ ጉዞዎች ተደጋጋሚ ጥቃቶችና እገታዎች ሰለባ እንዲሆኑ እየተደረጉ ናቸው። ምንም እንኳን መላ ሀገሪቱ አሳፋሪ በሆነ መልኩ የእገታ ወረርሽኝ ውስጥ ብትሆንም ከአዲስ አበባ ወደ ጎጃም በሚወስደው መንገድ በተለይም ፍቻ አካባቢ የሚፈጸሙ እገታና ጥቃቶች ግን የሀገሪቱን አሁናዊ መልክ በግልጽ የሚያመላክቱ ናቸው። በአማራ ክልል የተቀሰቀሰው የትጥቅ ትግል እንደ አንድ መነሻ ምክንያት ተደርጎ የሚነሳውም እንዲህ ያለው እገታ ነው። አሁንም ግን ይህ እገታና ግድያ እንደቀጠለ ነው። ዛሬም መነሻቸውን ከአዲስ አበባ አድርገው ወደ ደብረ ማርቆስ ከተማም በኤፍኤም ባስ ሲጓዙ የነበሩ በቁጥር ለጊዜው በውል ያልታወቁ ተሳፋሪዎች በኦሮሚያ ክልል አሊዶሮ መታገታቸውን የተገለጸው። በእርግጥ ለገና በዓል ጉዞ ላይ የነበሩ እነዚህ የአማራ ተወላጅ መንገደኞች ሰቆቃም ለ4 ኪሎ ሰዎች ግድ የሚሰጥ አይሆንም። የደባርቅ ዩኒቨርሲቲ በመቶዎች የሚቆጠሩ ተማሪዎችን ከገታ ተለቀቁ ብሎ አምና የዋሸው የሽመልስ አብዲሳ አስተዳደር የሚመራው የኦሮሚያ ክልልም ይሁን የተለያዩ የአማራ ክልል ቦታዎችም የእገታና የጸጥታ ቀውስ ማዕከል ሆነው ቀጥሏል። እንዲህ ባለው ሰቆቃ ግን የብልጽግናው ልሳናት ሞት አታዳንቁ የሚለውን የአለቃቸውን ሚራክልን ነው ሲያስተጋቡ ያመሹት። ኢሳያስ አፈወርቂ የሱዳን ሹማምንትን ተቀብሏል። ይህ የሆነው በአስመራ ወታደራዊ ስምምነት እንዲደረስ ባደረጉ በቀናት ልዩነት ነው። ከቀናት በፊት የምስራቅ ሱዳን ነጻ አውጪ ጦር ቤጃ ኮንግረስና ምስራቃዊ ሱዳን ብሔራዊ ንቅናቄ ኃይል ዩፒኤፍን ጨምሮ በምስራቃዊ ሱዳን የሚንቀሳቀሱ ኃይሎች በኤርትራ ውስጥ ስምምነት መፈጸማቸው የሚታወስ ነው። እነዚህ ኃይሎች ደረሱት የተባለው ስምምነት ከሱዳኑ የእርስ በርስ ጦርነት ራሳቸውን ማራቅና የኤርትራ ድንበር ቀጠና የሆነውን ምስራቃዊ ሱዳንን ለመጠበቅ በሚል ነው። የሻቢያው መሪም የድንበር ቀጠናቸውን ይጠብቁልኛል ያሏቸውን እነዚህን ኃይሎችን ከስምምነት ይደርሱላቸው ዘንድ በመቀመጫቸው እንዲሰባሰቡ ከፈቀዱላቸው ከቀናት በኋላ አሁን ደግሞ የሱዳን ጦር የሲቪል አመራሮችን ጠርቶ አነጋግሯል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሱዳን የፋይናንስ ሚኒስትር ጅብሪል ኢብራሂምና የማስታወቂያ ሚኒስትር ካሊድ አሊሲር ጋር በቀይ ባህር መረጋጋትና በቀጠናው የደህንነት ጉዳዮች ላይ መክረዋል ተብሏል። በኤርትራ ገጠራማ መንደር አዲ ሃሎ በተካሄደው ውይይት የሁለቱን ሀገራት ጥቅም ለማስከበርና በአፍሪካ ቀንድ ሰላምን ለማስፈን ቀጣይነት ያለው የፖለቲካ ቅንጅት አስፈላጊነት ላይ ትኩረት ስለመደረጉም ነው የሱዳን የመገናኛ ብዙሃን የዘገቡት። በተጨማሪም ውይይቱ የሁለቱን ሀገራት የሁለትዮሽ ግንኙነት ከማጠናከር ባለፈም በተለያዩ መስኮች ትብብርን ማድረግ በሚቻልባቸው ሁነቶች ላይ ከመግባባት ተደርሷል ብለዋል። የኤርትራው መሪ ሀገራቸው ከሱዳን ጋር ያላትን ታሪካዊ ሲሉ የገለጹትን ትስስርና የጸጥታ መረጋጋትንም ለማምጣት የሚደረገውን ጥረት እንደምትደግፍ ገልጸው የጋራ ችግሮች ለመጋፈጥ የትብብር አስፈላጊነትን አጽንኦት ሰጥተውበታል። የአስመራው አገዛዝ በአፍሪካ ቀንድ የማተራመስ ተግባሩ እጁን በቀጥታ ካስገባባቸው ሀገራት ውስጥ በእርስ በርስ ጦርነት ውስጥ የምትገኘው ሱዳን አንዷ ናት። ፕሬዚደንቱ ፍርድ ቤት ቀረቡ። ዶናልድ ትራምፕ ቀጣይ ሊያግቷቸው ይችላሉ የተባሉ የሀገራት መሪዎችም እየተገለጹ ናቸው። የስዊዘርላንድ መንግስት ደግሞ የማዶሮን ንብረት አግዷል። ኢራንና ቻይና ማዶሮ ይለቀቁ ሲሉ፣ ራስ ገዟ ሶማሌላንድ ደግሞ ትራምፕን አበጁ ብላለች። የቬንዙዌላው ፕሬዚደንት ኒኮላስ ማዶሮና ባለቤታቸው በካቴና ታስረው ብሩክሊን ከሚገኘው ማቆያ ወደ ማንሃተን ፍርድ ቤት ተወስዷል። ማዶሮና ባለቤታቸው የእስር ቤት ልብስ የለበሱ ሲሆን ማዶሮ ሲራመዱ ትንሽ እያነከሱ እንደሆነ ለመታዘብም ተችሏል። ኒውዮርክ ዱባይ ቀጠና ፍርድ ቤት የቀረቡት የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ በፍርድ ቤቱ የቀረቡባቸውን ክሶች አስተባብለዋል። አብረዋቸው ከቬንዙዌላ ተይዘው ወደ አሜሪካ የተወሰዱት ባለቤታቸውም ለቀረቡባቸው ክሶች ጥፋተኛ አለመሆናቸውን የሚገልጽ ምላሽ ሰጥቷል። ማዱሮ በእጽ ሽብርተኝነት፣ ሴራና በጦር መሳሪያ እንደዚሁም ሌሎች አጥፊዎች መሳሪያዎች ክስ የቀረቡባቸው ሲሆን በአራቱም ክሶች ጥፋተኛ አይደለሁም ሲሉ ውድቅ አድርገውታል። የእስር ቤት ልብስን ለብሰው እግራቸውን በካቴና ታስሮ ፍርድ ቤት የቀረቡት ማዱሮና ሚስታቸው የቀረቡባቸውን ክሶች ለመስማት ነበር ዛሬ ፍርድ ቤት የቀረቡት። ማዱሮ ለኒውዮርኩ ፍርድ ቤት አሁንም እኔ የቬንዙዌላ መሪ ነኝ ሲሉ ተደምጧል። የማዱሮ ጠበቃም ከዚህ ቀደም መረጃ ሹራኪው የዊኪሊክስ መስራች የሆነው ጁሊያን አሳንጀን ወክለው የተከራከሩት ባሪ ጁዌል ስለመሆናቸው የፍርድ ቤት ሰነዶች ያመለክታሉ። ወደ ፍርድ ቤቱ ካሜራ እንዲገባ ባይፈቀድም የመገናኛ ብዙሃን
ጋዜጠኞች የሰበሰቡትን መረጃ እንዲልኩ ግን ፈቃድ አግኝተዋል። 24 ገጾች ያሉት የማዱሮ ክስ በእጽ እና በጦር መሳሪያ ሴራዎች ላይ ያጠነጥናል። ጉዳዩን የሚከታተሉት የ92 ዓመቱ ዳኛ ኤልቪን ሄለርስታይን ናቸው። ፍርድ ቤቱ ቀጣይ ቀጠሮንም ለመጋቢት 8 2018 ሰጥቶ ነው የዛሬውን የችሎት ውለውን ያጠናቀቀው። በተያያዘም የስዊዘርላንድ መንግስት የቬንዙዌላው ፕሬዚደንት ኒኮላስ ማዱሮና የሌሎችንም ከሳቸው ጋር ግንኙነት ያላቸው ግለሰቦችን ንብረት እንዳይንቀሳቀስ አግዷል። የስዊዝ መንግስት እንዳለው ከሆነ ይህንን ያደረገው ንብረቶቹ ከስዊዘርላንድ እንዳይወጡ ለመከላከል ሲሆን ወደፊት ህጋዊ ባልሆነ መንገድ መያዛቸው ከታመነም ለቬንዙዌላ ህዝብ ለመመለስ ቃል ገብቷል። ስዊዘርላንድ ከአውሮፓውያኑ 2018 ጀምሮ ቬንዙዌላ ላይ ማዕቀብ ጥላ ቆይታለች። በዚህ ማዕቀብ 54 ግለሰቦች የንብረትና የጉዞ እገዳ ተጥሎባቸዋል። ማዱሮ በስዊዘርላንድ ያላቸው ንብረት ምን ያክል እንደሆነ ባይታወቅም በፈረንጆቹ 2021 የስዊዝ ጋዜጣ ሾልኮ የወጣ ሰነድን ዋቢ አድርጎ እንደዘገበው 10 ቢሊዮን ዶላር ገደማ ገንዘብ በባንክ አካውንታቸው ይገኛል። የስዊዝ አቃቤ ህግ እንደሚለው ከሆነ ይህ ገንዘብ ከቬንዙዌላ ተመዝብሮ የወጣ ነው። ስዊዘርላንድ የጣለችው ማዕቀብ ወዲያውኑ ተግባራዊ የሚደረግ ሲሆን ማዕቀቡም ለሚቀጥሉት 4 ዓመታት ይቆያል። የሆኖ ሆኖ የትራምፕ ዛቻ ግን ቀጥሏል። ግሪንላንድና ኮሎምቢያ እንደዚሁም ኩባ ደግሞ ቀጣይ ትራምፕ ሊዘምቱባቸው ይሆን በሚል እየተነሱ የሚገኙ ሀገራት ሆኗል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የቬንዙዌላውን ፕሬዚደንት ኒኮላስ ማዱሮን ጥቃት ከፍተው አስረው ከወሰዱ በኋላ ፊታቸውን ወደ ኮሎምቢያ ያዞሩ ይመስላሉ። ትራምፕ ቬንዙዌላን የታመመች ጎረቤት እንኳን አይደለችም፣ ከጎረቤትም የቀረበች በጣም ታማሚ ሲሉ ይገልጿታል። ኮሎምቢያንም እንዲሁ የታመመች ናት፣ ኮኬንን መስራትና ወደ አሜሪካ መሸጥ በሚወድ በሽተኛ ሰው የምትመራ ናት ሲሉ ገልጿታል። ልንገራችሁ ይህንን እያደረገ ለረጅም ጊዜ አይቆይም ሲሉ የኮሎምቢያው ፕሬዚዳንት ጉስታቮ ፔትሮ ላይ ዛቻቸውን አሰምቷል። ለረጅም ጊዜ ይህንን አያደርግም የሚሉት ትራምፕ ጉስታቮ ፔትሮ ኮኬን የሚመረቱባቸው ቦታዎችና የኮኬን ፋብሪካዎች አሏቸው ሲሉም ከሰዋቸዋል። ፔትሮ ይህንን እያደረጉ ለረጅም ጊዜ እንዲቆዩ አንፈቅድም ሲሉም ነው የዛቱት። ታዲያ አሜሪካ ከኮሎምቢያ ውስጥ ኦፕሬሽን ታካሂዳለችን በሚል ጥያቄ የቀረበላቸው ትራምፕ እኔ በጣም ጥሩ ይመስለኛል፣ ለምን መሰላችሁ? በርካታ ሰዎችን ገድለዋል ሲሉ ተናግሯል። ፕሬዚደንት ጉስታቮ ፔትሮ በበኩላቸው ስም ማጥፋት አቁም ሲሉ ለትራምፕ ንግግር ያጻፋ ምላሽ ሰጥቷል። የላቲን አሜሪካ ሀገራት ከአገልጋይነትና ከባርነት ለመውጣት መተባበር አለባቸው ብሏል። አሜሪካ በሰው ልጅ ታሪክ ደቡብ አሜሪካን በቦምብ የደበደበች ሀገር ናት ሲሉም ወንጅሏል። ኒኮላስ ማዱሮ በአሜሪካ ወታደሮች ከተያዙ በኋላ ፕሬዚደንት ፔትሮም ጦራቸውን ወደ ድንበር አስጠግተዋል። ትራምፕ ኩባንም በተመለከተ ቃላቸውን ሰጥቷል። ኩባ ለመውደቅ ተዘጋጅታለች ያሉት ትራምፕ ኩባ ለመውደቅ ዝግጁ ትመስላለች፣ ያንን ይቋቋሙት እንደሆነ አላውቅም ሲሉ ይገልጻሉ። ኩባ አሁንም ምንም ገቢ የሚባል የላትም። ሁሉንም ገቢያቸውን የሚያገኙት ከቬንዙዌላውያን ነዳጅ ነው። ከዚህ በኋላ ግን ያንን አያገኙትም ነው ያሉት። ስለዚህ ኩባ ለመውደቅ ተዘጋጅታለች። በዚህ ጉዳይ ላይ በጣም ደስተኛ የሚሆኑ ብዙ ኩባዊ አሜሪካውያን አሉላችሁ ብሏል። በሌላ በኩል የኩባ መንግስት በሰጠው ምላሽ የአሜሪካ ኃይሎች ማዱሮንና ባለቤታቸውን ለመያዝ በከፈቱት ጥቃት 32 ጀግና ኩባውያን ተዋጊዎች ተገድለዋል ሲል አረጋግጧል። የረጅም ጊዜ የማዱሮ ሶሻሊስት አጋር የሆነችው ኩባም የ2 ቀናት ብሔራዊ ሀዘንን አውጃለች። የቬንዙዌላው ፕሬዚደንት ኒኮላስ ማዱሮ በአሜሪካ ታስረው ከተወሰዱ በኋላ ምክትል ፕሬዚደንት የሆኑት ዴልሲ ሮድሪጌዝ ተጠባባቂ ፕሬዚደንት እንደሆኑ ትራምፕም አሁን የምንልሽን ካላደረግሽ ምናልባትም ከማዱሮ የበለጠ ዋጋን ትከፍያለሽ ሲሉ ማስጠንቀቃቸው ይታወሳል። ዓለም አቀፋዊ ምላሹ እንደቀጠለም ይገኛል። የቬንዙዌላ አጋር የሆኑት ቻይናና ኢራን በአሜሪካ ቁጥጥር ስር የሚገኙት ኒኮላስ ማዱሮና ባለቤታቸው እንዲለቀቁ ጠይቋል። ከሶማሊያ ተነጥላ ነጻ ሀገርነቷን ያወጀችው ራስ ገዟ ሶማሌላንድ ደግሞ አሜሪካ በቬንዙዌላ ላይ የወሰደችውን ወታደራዊ እርምጃ እደግፋለሁ ነው ያለችው። የውጭ ጉዳይ መስሪያ ቤቱ ባወጣው መግለጫም የአሜሪካንን እርምጃ በደቡብ አሜሪካዊቱ ሀገር ውስጥ ዲሞክራሲ አስተዳደርና የህግ የበላይነትን ለመመለስ የሚደረግ ዓለም አቀፋዊ ጥረት አድርጎ አቅርቦታል። ሶማሌላንድ ከአንድ ሳምንት በፊት የመጀመሪያውን ይፋዊ የሀገርነት እውቅናን ከእስራኤል ካገኘች በኋላ የዶናልድ ትራምፕ አስተዳደር እውቅና እንዲሰጣት በተስፋ እየተጠባበቀች እንደሆነ ይታወቃል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።